ሰላም ጤና ይስጥልኝ እንደምናችሁ ውድ ኢትዮጵያውያን በዛሬው ዕለትም እንደዚሁ ውይይት እናደርግ ዘንድ አንድ ሁለት እንግዶችን ጋብዘናል። ባለፈው ጊዜ በኢትዮጵያ ሽግግር ጉዳይ ላይ ውይይት እንዳደረግን ታስታውሳላችሁ። ዛሬም በተመሳሳይ ርዕስ ላይ ነው ውይይት የምናደርገው። ሁለት እንግዶች አሉ። የፖለቲካ ልምድ ያላቸው በኢትዮጵያ ፖለቲካ ውስጥ ረጅም ጊዜ አስተዋጽኦ ያደረጉ ናቸው። ውይይታችን እንድትከታተሉ እጋብዛለሁ። በመጀመሪያ ሁለታችሁንም ማስተዋወቅ ብዙ አይጠበቅብኝም። ወደዚህ ስለመጣችሁ በዚህ ጉዳይ ላይ እንድንወያይ ፈቃደኛ ስለሆናችሁ በአንከር ሚዲያም ስም ልበል ወይም ደግሞ እንግዲህ በሚከታተሉን ሰዎች ሁሉ ስም ምስጋና ማቅረብ እወዳለሁኝ። ኢንጂነር ሰለሞን ገብረስላሴ ከቅርብ ጊዜ በኋላ ነው በደንብ የተዋወቅ ነው። በተለያዩ ስብሰባዎች ላይ በእርግጥ እንገናኛለን። ግን አንተና አንዲት ታጋይ እህታችን የሰጣችሁትን ኢንተርቪው አይቼ በጣም ነው የተመሰጥኩት። ያ ትውልድ ባደረገው እንቅስቃሴ ውስጥ ያለ አስተዋጽኦ በጣም ሰፊ ነው። በጣም ይመስጣል በእውነት። እንደናንተ አይነት ሰዎች የኢትዮጵያን ትንሳኤ እንዲያዩ ምኞቴ ጽኑ ነው። በዛ ቪዲዮ ላይ ሳይ በጣም ነው የተመሰጥኩት ባላችሁ ትግል። በዚህ አጋጣሚ ላመሰግን ወዳለሁኝ። አቶ ኤፍሬም ማዴቦ ብዙ አስተማሪ ጽሁፎችን የሚጽፍ በኢትዮጵያ ፖለቲካ ውስጥ ያው የምናውቀው ሰው ነው፣ ረፍት የለውም። ዛሬ እንግዲህ እነዚህ ሁለት ወገኖቼ ጋር ሆነን ባለፈው ባነሳ ነው የሽግግር ጉዳይ ላይ ዛሬም እንወያያለን። በተለይ የምናተኩረው እንግዲህ ኢትዮጵያ የሽግግር መንግስት ያስፈልጋታል የሚሉ ድምጾች እየበረቱ ይህን ሀሳብ የሚደግፉ ሰዎችም መደባቸው እየሰፋ ደጋፊው እየሰፋ ነው የመጣውና ዛሬም በተለይ በአምክኖቱ ላይ ዋይ ለምን በሚለው ላይ እነዚህ ሰዎች ሀሳብ እየሰጡ እንወያያለን። በመጀመሪያ እንግዲህ እንኳን ደህና መጣችሁ፣ ሰላም በሉ እና ፕሮግራማችንን እንጀምራለን። ከአቶ ኤፍሬም ልጀምር። አቶ ኤፍሬም እንግዲህ ሰላም በልና ከዛ ኢንጂነር ሰለሞን ወደ ውይይታችን እንገባለን። አድማጮችን ሰላም ማለት እፈልጋለሁ። እናንተንም የጋበዛችሁንን በጣም አመሰግናለሁ። እኔም አቶ ኤፍሬም በመምጣትና አብረን በመሳተፋችን አመሰግናለሁ። አቶ ገለታውም ባቀረብከው ጽሁፍና ከአቶ መሳይ ጋር መሆናችሁ ይህን እድል ስላመቻቻችሁልን አመሰግናለሁ። አድማጮችም ከአንከር ሚዲያ ከዛሬው ውይይት ያተርፋሉ ብዬ አስባለሁ። አመሰግናለሁ አንከር ሚዲያን፣ ወንድማችንን መሳይን በዚህ አጋጣሚ እኔም ማመስገን እወዳለሁኝ። ደከመኝ ሰለቸኝ ሳይል እያገለገለን ያለ ወንድም ነውና በጣም አመሰግናለሁ። እንግዲህ ዛሬ በሚኖረን ውይይት አንድ አራት ጉዳዮች እናነሳለን። የመጀመሪያው እንግዲህ አሁን ሀገራችን ከገባችበት ቅርቃር የፖለቲካ ቅርቃር ዴድሎክ ይባላል አይደለም፣ ከዛ መውጫው መንገድ መዳኛው መንገድ የሽግግር መንግስት ነው የሚለውን ሀሳብ የምትጋሩ ናችሁ እና በዛ ላይ ያለውን ክህኖታዊ አስተሳሰብ ታብራራላችሁ፣ እንወያይበታለን። ሁለተኛው በተለይ መንግስት በጣም የሚገርመኝ ነገር አለ። አብይ አህመድ መንግስት በጣም ይፈራል የሽግግር መንግስት የሚባለውን ስሙን ራሱ። እኔ ደርግም እንደዚህ አልፈራም። ደርግ እኮ ለስሙም ቢሆን ሽግግር መንግስት ይል ነበር። እንደውም ስሙንም ለሽግግር ጊዜያዊ ሽግግር መንግስት ይባል ነበር። ኢህአዴግም ሽግግር መንግስት የሚባል እንደው ስሙን አቋቁሞ ነበርና ይሄኛው ሲመጣ ጀምሮ ነው አብይ አህመድ ወደ ስልጣን ሲመጣ ጀምሮ ይሄን ስም እንዳታነሱ የሚል አስተሳሰብ አለው። ይሄስ ዲሞክራሲያዊ ነው ወይ ምንድነው? እንዲህ አይነት የሽግግር መንግስት ፍርሃት ከየት መጣ የሚለውንም አንስተን እንወያይበታለን። በሶስተኛ ደረጃ እንደ ሀገር ለሽግግር መንግስት ያሉብን ተግዳሮቶችስ ምንድናቸው የሚለውን እነሱንም አንስተን መወያየት ያስፈልገናል። በመጨረሻ ይሄ አጀንዳ ብሔራዊ አጀንዳ ሆኖ መሰባሰቢያ የትግል ጥላ ሆኖ ትግሉ ይቀጥል ዘንድ ኢትዮጵያ ውስጥ ህዝባዊ እምቢተኝነት ትግል ይቀጥል ዘንድ እንደው ከምሁራን ምን ይጠበቃል፣ ከፓርቲዎች ምን ይጠበቃል፣ ከዜጎች በአጠቃላይ ከኢትዮጵያ ምን ይጠበቃል በሚለው ላይ አንስተን እንወያያለን ማለት ነው። እና ከመጀመሪያው እንጀምር እስቲ። እንግዲህ ከዚህ ቅርቃር ለመውጣት ሀገራችን ከገባችበት ችግር ለመውጣት ብቸኛው መንገድ የሽግግር መንግስት ማቋቋም ነው የሚለውን ሀሳብ ከአቶ ኤፍሬም ልጀምር። አቶ ኤፍሬም እስቲ ምንድናቸው አምክኖቶቹ? አመሰግናለሁ። ኢትዮጵያ እንግዲህ በኔ እድሜ እኔ አይ ቲንክ ገና ሃይስኩል አልገባሁም ነበር የመጀመሪያው
የመንግስት ለውጥ ሲካሄድና ደርግ የሽግግር መንግስት ብሎ መጣ። ግን የሽግግሩ መንግስት እሱ ደርግ ራሱ ነው። ከሽግግሩ መንግስት በኋላ የመጣውም ደርግ 17 ዓመት የቆየው ደርግ ራሱ ነው። እንደገና አሁንም እኔ እዚህ ውጭ ሀገር ከኢትዮጵያ ተሰድጄ ሳምንት ሳይሞላኝ ህወሓት የሚባል ድርጅት ኢትዮጵያ ውስጥ ገባ። እነሱም የሽግግር መንግስት ብሎ ጀመሩ። ከሽግግር መንግስት በኋላ ግን ኢትዮጵያን 27 ዓመት የመራው ህወሓት ራሱ ነው። ይሄኛው ደግሞ አሁን ያለው ደግሞ የለውጥ ብሎ መጣ። ስቲል ሽግግር ኢትዮጵያን እኔ ራሴ አሸጋግራቸዋለሁ ነው ያለው ብሎ የነበረውና ግን ኢትዮጵያ ከነበረችበት ቦታ ወደ ከፋ ቦታ ነው እንጂ ሄደችው ሪሊ ህዝብ የፈለገውን እውነተኛ ዲሞክራሲያዊ ሽግግር አድርጋ አታውቅም። አሁን ባለንበት ሁኔታ ነገሮች ሁሉ ከምን ጊዜም በላይ ከፍተዋል። በደርግ ጊዜ የነበረው ሁኔታና አሁን ያለው ህወሓት ስልጣን ሲይዝ የነበረው ሁኔታና አሁን ያለው ሁኔታ አንድ አይደለም። አሁን ያለው ሁኔታ በጣም ተለውጧል። ኢትዮጵያ የህልውና ችግር ውስጥ ነው ያለችው። የህልውና ችግር አለባት። ከህልውና ችግር ባሻገር ኢትዮጵያ ውስጥ እንደገና ሪሊ ሰዎች መኖር የማይችሉበት ደረጃ ላይ ደርሰዋል። ኢትዮጵያ የጦርነት አውድማ ሆናለች። ከዚህ ውስጥ መውጣት የምትችለው በሽግግር መንግስት ብቻ ነው። ምክንያቱም አሁን በስልጣን ላይ ያለው መንግስት አሁን ያለውን ችግር እየፈጠረ ነው። ሪሊ ከህወሓት ጋር 2 ዓመት ተዋጋ። 2 ዓመት በኋላ ሰላም መጣ ብለን ስንጠብቅ እንደገና አማራ ክልል ሄዶ ጥይት ጦርነት ለኮሰ። ይሄው የአማራ ክልል ጦርነት 3 ዓመት አስቆጥሯል። ይሄ የአማራ ክልል ጦርነት እያለ እንደገና ከትግራይ ጋር ጦርነት ለመለኮስ ወዲህና ወዲህ እያለ ነው። እንደገና ከኤርትራ ጋር ለመላተም ወዲህና ወዲህ እያለ ነው። ደቡብ ኢትዮጵያ ውስጥ በተለያዩ ብሔር ብሔረሰቦች መካከል አንደኛ የክልሉ መንግስት፣ ሁለተኛ የፌዴራሉ መንግስት በተለይ በዚህ ዘይሴ ምን በሚባልበት አካባቢ ስናይ ከፍተኛ ችግር አለ። ጋምቤላና ቤንሻንጉልም ይሄ ነው። ችግሮቻችን መንግስት ሰራሽ ችግሮች ስለሆኑ ይሄ መንግስት ይፈታዋል ብለን በፍጹም አናምን። ይሄ መንግስት ካልፈታው ማን ነው የሚፈታው የሚለውን ነገር ስንጠይቅ ደግሞ ሪሊ ሁላችንም ተስማምተን ቁጭ ብለን ተደራድረን ተነጋግረን የፈጠረው አካል ነው። ያ አካል ኢትዮጵያን ሪሊ አሁን ካለችበት ቦታ ወደሚቀጥለው ምዕራፍ ደግሞ ሁላችንም የምንስማማበት ስርዓት ተፈጥሮ ያ ስርዓት በምርጫ እውን እስኪሆን ድረስ እስከዛ ጊዜ ድረስ እንደ ድልድይ ሆኖ የሚያሸጋግረን አንድ ሁሉን አቀፍ የሽግግር መንግስት ያስፈልገናል። ይህንን የሽግግር መንግስት በጊዜ ኢትዮጵያውያን ውጭም አገር ውስጥም የተለያዩ ኢትዮጵያውያን ባለድርሻዎች ይህንን የሽግግር መንግስት በአስቸኳይ አንድ ላይ ሆኖ ከታጠቁ ኃይሎችም ጭምር የታጠቁ ኃይሎች መኖር አለባቸው። እዚህ እንትን ውስጥ የታጠቁ ኃይሎች የግድ ነው። ኢትዮጵያ ውስጥ አሁን ባለንበት የኢትዮጵያ ሁኔታ የታጠቁ ኃይሎችን ይሁንታ ያላገኘ የሽግግር መንግስት መመስረት አይቻልም። ስለዚህ እነሱንም ያጠቃለለ አንድ ትልቅ አካል ተፈጥሮ የሽግግር መንግስት መፍጠር አለበት። ይህ የሽግግር መንግስት የኢትዮጵያን ከጭንቅ ውስጥ ማውጣት አለበት። ይሄ የማይሆን ከሆነ ግን ሪሊ የገባነው የህልውና ችግር ውስጥ ነውና ያ የህልውና ችግር እውን ሊሆን ይችላል። እሱ እውን ከሆነ ደግሞ እኛ እንደ ሶማሌ የዛሬ 35 ዓመት ተበትና አሁንም በስነ ስርዓት አልተሰራችም። እኛ ግን በጣም ትልቅ ሀገር ነን። በጣም ብዙ ህዝብ ያለበት ሀገር ነው። እኛ እንደ ሶማሌ ስንሆን ምስራቅ አፍሪካ ውስጥ ማዕበል ነው የሚለቀቀውና እኛንም ጎረቤቶቻችንንም ትልቅ አደጋ ውስጥ ነው የምንከተው። አመሰግናለሁ አቶ ኤፍሬም። ጠቅለል ያለ መነሻ ሀሳብ ነው የሰጠህን። ኢንጂነር ሰለሞን ወደ አንተም ልምጣና በዚሁ ጥያቄ ላይ ያለህን አስተያየት ስጠን። ጥሩ ገለታው፣ መጀመሪያ አንተ ያቀረብከው ጽሁፍ ላይ ትንሽ አስተያየት መስጠት ፈልጋለሁ። ላመሰግንህ ፈልጋለሁ። ይሄ 29 ገጽ ጽሁፍ አሁን ኢትዮጵያ ውስጥ ለገጠማት ችግር ምንድነው መፍትሄው? ምርጫ መፍትሄ ሊሆን ይችላል ወይ የሚለውን ጥያቄ አድሬስ ያደረገ ነው። እሱን ለመመለስ የሞከረ ጥያቄ ነው፣ ለመመለስ የሞከረ ወረቀት ነው። በዛ ጽሁፍ ምናልባትም ከረጅም ጊዜ በኋላ እንዲያየሁት ነገር ቢኖር የተጠቀምክበት በተለይ የኢትዮጵያን ሁኔታ በዓለም አቀፍ መቼት ውስጥ ለመክተትና በዛ ውስጥ እንድናየው ለማድረግ የሞከርከው አሜሪካ የምትመራው ሊበራል ዲሞክራሲ ያለበትን ሁኔታ፣ ከሱ አንጻር ቻይና ያለችበትን ሁኔታ፣ መካከለኛ የሚባሉ ኃይሎች ያሉበትን ሁኔታ ለማሳየት ያደረከው ትንተና በጣም ጠቃሚ ነው። ብዙ ጊዜ አሁን ያለው ሁኔታ ላይ ስለምናተኩር the here and now
ሁልጊዜ ትኩረታችን ስለሚስብ ከዛ ወጣ ብሎ በዚህ መቼት ውስጥ ያለንበትን ዓለም ለማሳየት መሞከር ጠቃሚ ትንተና ነው ብዬ አስባለሁ። ከዛም አልፎ አልፎ የምትጠቀምባቸው አንዳንድ ጽንሰ ሀሳቦች በጣም ጥሩ ናቸው። አክቹዋሊ አንዳንድ የኢንጂነሪንግ ሀሳቦች አሉ። አሁን ስለ ለውጥ ስታወራ ስለ ሬዚስታንስ እና ስለ ኢነርሻ ታወራለህ። ደግሞ ተሰባስበን ከብሔረሰብ እና ከብሔር ስሜት ወጥተን አንድ እንሁን ስትል ይሄን ሬዞናንስ እና ፍሪኩዌንሲ የሚለውን ጽንሰ ሀሳብ ታመጣለህ። እሱ ሁሉ በጣም ደስ ብሎኛል፣ እንግዲህ ከሙያም ጋር የተያዘ ስለሆነ እና በጣም ጥሩ ጽሑፍ ሆኖ ነው ያገኘሁት። እንግዲህ አንድ ካነሳኸው ነገር ፖለቲካ ፓርቲዎች ደካማ ናቸው ትላለህ። አንዱ ማጠየቂያ ይሄ ምንም ምርጫ ለምን እንደማይሰራ ስታፍረዳ ምንም አጠያያቂ አይደለም። እሱ ግን የህዝባችን ነጸብራቅ ይመስለኛል። አንዱ አሁን ትልቁ ተግዳሮታችን ኢትዮጵያ ውስጥ ምሁራን ወደ ፖለቲካ ፓርቲዎች ወይም ወደ ሲቪል ሶሳይቲ ለመምጣት ያለመቻላቸው ነው። በአገር ጉዳይ ተቆርቋሪ ሆነው የሚታገሉ ጥቂቶች በመሆናቸው ነው። ይህን እንዴት አድርገን ነው ልናሰፋ የምንችለው የሚለውን ጥያቄ እንድንመለከተው የሚያደርግ ነው። አስታውሳለሁ አቶ ያሬድም ሳይለንት ማጆሪቲ የሚል ጽሁፍ በዚሁ ጉዳይ ላይ አበርክቷል። እሱን ልናየው ልንመረምረው የሚገባ ነገር ይመስለኛል። ከዛ እንግዲህ ቀጥያ ወደ ተቀረው ጥያቄና አቶ ኤፍሬም ወደ ተቸበት ስመጣ ምርጫ አማራጭ እንደሆነ ካሳየህ እና አቶ ኤፍሬም ከተናገረው አሁን አገራችን የተወተዋት ችግሮች ብዙ ናቸው፣ በጣም ብዙ ናቸው። ለነገሩ በተለይ አፍሪካ ውስጥ የተለመደ ምርጫ ማድረግ ውጤቱ የታወቀ ምርጫ ማድረግ ተለምዷል ብዙ ሀገሮች ጋር እነ ኡጋንዳ፣ እነ ታንዛኒያ፣ እነ ሩዋንዳ በየራሳችንም ኢትዮጵያም ጭምር እና እነዚህ ሀገሮች ውስጥ አሉ ፓርቲዎች አለ ምርጫ። ነገር ግን ውጤቱ ምን እንደሚሆን ሁልጊዜ ይታወቃል። በየ5 ዓመቱ በየ4 ዓመቱ የኮምፒቲቲቭ ኦቶሪታሪያኒዝም የሚባለው ነው። ማን መሪ እንደሚሆን ኢንኩምቤንቱ መሪ እንደሚሆን ወይም በስልጣን ላይ ያለው እንደሚቀጥል ይታወቃል። ግን ከነዚህ ሀገሮች በባሰ ሁኔታ ደግሞ ኢትዮጵያ ውስጥ አንደኛ ትልቅ የዘር ፍጅት እየተካሄደ ነው። በተለይ በአማራ ብሔረሰብ እና በኦርቶዶክስ አማኞች ላይ ያልተቋረጠ እየቀጠለ ያለ የዘር ፍጅት እየተካሄደ ነው። ሁለተኛ ከፍተኛ መፈናቀል ተካሂዷል በሀገራችን ውስጥ። እነዚህ ልዩ ያደርጓታል ኢትዮጵያ። እነዚህ ምርጫ ወይም ሌላ አማራጭ ሊፈታቸው የሚችል ችግሮች አይደሉም። ሊፈታ የሚችለው የሽግግር መንግስት ነው። የሽግግር መንግስት ሐሳብ በኢትዮጵያ ምሁራን በተለይ ከኃይለ ሥላሴ ጊዜ ወዲህ የተንጸባረቀ ነው። የኃይለ ሥላሴ መንግስት በደርግ ሲተካ በወቅቱ ኢህአፓ ጊዜያዊ ህዝባዊ መንግስት ያለው የሽግግር መንግስት ነው። ጊዜያዊ ህዝባዊ መንግስት ኮንቴንቱ ወይም ይዘቱ ከማን እንደሚመሰረት ከጭቁን ወታደሮች፣ ከሰራተኛ ማህበር፣ ከመምህራን ማህበር እና ደግሞ ነፍጥ ካነሱ የብሔር ድርጅቶች የሚል ሐሳብ ነበር ያቀረበው። ደርግ ግን ያንን ሳይቀበል ቀርቶ ጊዜያዊ ወታደራዊ መንግስት በሚል በኋላም ወደ ምርጫ ገብቶ በሲቪል በመሆን ያ ሁሉ ደም ማፍሰስ እና ሀገሪቱ እንደዛ እንድትሰባበር እና በኋላም ወያኔ እንዲመጣ ጠርጊያ መንገድ የከፈተ መንገድ ነው። የሽግግር መንግስት ለማድረግ ባለመቻላችን፣ አካታች መንግስት ለመፍጠር ባለመቻላችን እንደዛ አይነት ቀውስ ተፈጥሯል በሀገራችን። እንደገና በሁለተኛ ደረጃ ወያኔ ወደ ስልጣን ሲመጣ እንደዚሁ እየተመከረ ሰፋ ያለ አካታች የሆነ የሽግግር መንግስት እንዲመሰረት በጉልበት ስለመጣ ራሱ ያዘጋጃቸው የብሔር ድርጅቶችን ያልነበሩትንም የነበሩትንም እንደዚሁ እየፈለፈለ እነሱን አጠራቅሞ የፈጠረበት ሁኔታና በሽግግር መንግስትነቱም በፍጹም ህገ ወጥ የሆኑ አንዳንድ እርምጃዎች ለምሳሌ ኤርትራ እንድትገነጠል ሬፈረንደም እንዲያደርግ ለተባበሩት መንግስታት ደብዳቤ መጻፍ፣ ከዛም ደግሞ ይህን ህገ መንግስት አርቅቆ በኢትዮጵያ ህዝብ ላይ ጭኖ እዳው እስካሁን ድረስ ያልተከፈለ እየቀጠለ ያለ ይገኛል። የሽግግር መንግስት ለማድረግ ባለመቻላችን አካታች የሆነ የሽግግር መንግስት የፖለቲካ ስርዓታችን እንደዚህ በክፉኛ ተጎድቷል። አሁን እንደገና ሶስተኛ እድል አግኝተናል። አብይ አቋቋመው የምክክር ኮሚሽን ትልቁ ስራው ሊሆን ይገባ የነበረው አገሪቱን ኢንዲፔንደንት ሆኖ ነፃና ገለልተኛ ሆኖ ወደዚህ መምራት ነበር። ነገር ግን የዚህ መንግስት ተቀጥላ ሆኖ ወደ ሽግግር ሳይሆን ምን ሄደው እንዲያውም አብይ ሽግግር የሚባል ነገር እንዳይነሳብኝ ያለውን ተቀብለው ከዛ መለስ ባለው የሀገርና የውጭ ሀገር ባጀት እንደዚሁ የሚያባክኑበት ሁኔታ ነው የተፈጠረው።
እና አሁን ትልቁ ተግዳሮታችን በኢትዮጵያ ፖለቲካ የሽግግር መንግስት አስፈላጊ መሆኑን ካመን እንዴት ነው ልንመሰረተው የምንችለው? ሁለት ጊዜ በታሪክ ያመለጠንን አሁን በሶስተኛ ደረጃ እንዳያመልጠን ለማድረግ ምንድነው መደረግ ያለበት የሚለው ትልቅ ጥያቄ ይሆናል። ቀላልም አይሆንም። አብይ በፍጹም እንዳልሰማ ያለበት ሁኔታ ነው ያለው። ይሄ ደግሞ ኦብቪየስ ነው፣ ግልጽ ነው። ስልጣኔን አሳልፌ አልሰጥም፣ ስልጣኔን ሙጭጭ ብዬ ይዛለሁ፣ የሀገሪቱን ችግሮች በጦርነት እፈታለሁ በሚል የሀገር ወጣት ሀብት እያባከነ ነው። ብዙዎች እየሞቱ ነው። ያው ጦርነቱ የሚያደርሰውን ጉዳት ሁላችንም የምናውቀው ነው። እና ትልቁ ጉዳያችን ይሄን የሽግግር መንግስት በማምጣት እንዴት አድርገን ነው ሀገራችን ውስጥ ሰላምና መረጋጋት የምናመጣውና እስከዛሬ የነበረውን ባለፈው 50 ዓመት የነበረውን አስቀያሚ የፖለቲካ ታሪካችን የምንዘጋው በምን ሁኔታ ነው የሚለው እሱ አንገብጋቢው ጥያቄ ይመስለኛል። ዛሬ አንድ ሪፖርት እያዳመጥኩ ነበረ። ሪፖርተር ላይ ለእናንተም ሼር አድርጌያችኋለሁ። የወጣ የምርጫ ቦርድ ግምገማ ነው እና በግምገማው ላይ ብዙ ጥያቄ ተነስቷል። በተለይ ኦሮሚያ ክልልን በተመለከተ አረንጓዴ ቢጫ ቀይ የሚሰጡት እንትን አለ፣ ግምገማ አለ። አረንጓዴው ምርጫ የሚደረግበት ቦታ ይላሉ፣ ቢጫው ደግሞ ጥንቃቄ ጋር ምርጫ የሚደረግበት፣ ቀዩ አይቻልም የሚባል ነውና ኦሮሚያ ክልል ውስጥ ቀይ የለም የሚለው ብዙ ጥያቄ አስነስቷል። በተለይ ጋምቤላና ኦሮሚያ። ግን የአማራ ክልልን ላንሳላችሁ ለውይይታችን እንዲመች እና አማራ ክልል ላይ ምርጫ ቦርድ ባወጣው መግለጫ መሰረት ወደ 12235 ጣቢያዎች አሉ ነው የሚለው። ከዛ ውስጥ 138 ደግሞ የምርጫ ክልሎች አሉ። አረንጓዴ ያገኙት 6090 ናቸው። ቢጫ 2166 ነው። ቀይ 3978 ነው ይላል። ቢጫና ቀዩ አንድ ላይ ብትደምሩት ወደ 6145 ነው። እና ያ ማለት እንግዲህ ቢጫና ቀዩ ከ50% በላይ ነው ማለት ነው በአማራ ክልል። እንግዲህ ትግራይ ክልል ምርጫ የለም ያው ታውቋል። እና አማራ ክልልም እንግዲህ ከግማሽ በላይ የሚሆነው አካባቢ በእንዲህ አይነት ከባቢ ውስጥ ነው ያለው። ቢያንስ ምንድነው አንደኛው ምንድነው የሻዶ ኦፍ ሪስክ የሚባለው፣ ሻዶ ኦፍ ሪስክ ወይም ደግሞ ችግር ጥላ ያጠላበት የሚሉት የቢጫውን ሊወክል ይችላል። ያው ደግሞ በጣም የማይታሰብ ምርጫ የማይታሰብበት የሚል ነውና እኔ ትንሽ በጣም የሚያስገርመኝ ግምገማውም ነው። በአንድ በኩል ግሪንስ ለማለት እንደዚህ አይነት ጥናቱ ሲጠና ማለት ነው። አረንጓዴ ለምሳሌ እንውሰድ፣ 3 ኩታ ገጠም ቀበሌዎችን እንውሰድ። እንደው ማቃቸው ነው። ሳር ምድር የሚባል ቀበሌ አረንጓዴ ያገኘ፣ ከዛ ማሰርቲ የሚባል ቀበሌ ቢጫ ያገኘ፣ ከዛ ቀጥሎ ያለው ደግሞ ቀበሌ ቀይ ያገኘ እንበል። ስለ ምርጫ ስናስብ ሆሊስቲክ የሆነ አፕሮች ነው ማሰብ ያለብን እንጂ ቀጥሎ ያለው ቀበሌ ሽብር ላይ ያለ ይሄኛው አረንጓዴ ነው ቀጥሎ ያለውና ምርጫ ይደረግበታል የሚለው አሰምሽኑ ራሱ ስለገረመኝ ነው ይሄን ያነሳሁትና አጠቃላይ በብዙ አቅጣጫ ቀይ ቀለሞች ከታዩ እንደ ሀገር መቆም የለብንም ወይ? ትግራይ እንደዚህ ከሆነ አማራ ክልል በዚህ በሰፊው እንደዚህ ቀይ ቀለም የሚያሳይ ከሆነ ይሄንን ለምንድን ነው የምናልፈው? ለምንድን ነው መንግስት የሽግግር መንግስት የሚለውን ፈርቶ በዚህ ሁሉ ሰዓት ላይ የሚነዳው? በዚህ ሁሉ ሰዓት ላይ ምርጫ ነው የማደርገው የሚልበት ምክንያት ምንድን ነው የሚለው ላይ እስቲ አቶ ኤፍሬም እንደው በተለይ ሰውየውን አብይንም ስላገኘው ምንድነው ሳይኮሎጂው ራሱ ምርጫ የሚፈራበት ሽግግር መንግስት የሚፈራበት ማለት ነው? አይ ቲንክ እሱ ጋር ከመሄድ በፊት ይሄ በተለይ አሁን ከምርጫ ቦርድ የሰጠውን እንትን በተመለከተ ነው ዴታ ካናዘዝከው የማይናገረው ነገር የለም። ብዙ ነገር ይናገራል ዴታ። ግን ዴታ ብዙ ነገር የሚናገረው በትክክል ሰብስበህ አናላይዝ ታደርግ ነው እንጂ መጀመሪያውኑ አንተ የምትፈልገውን ኮንክሉዥን አስቀምጠህ ያንተ ዴታ ያንን ፊት እንዲያረግ ካደረከው ሪሊ ምንም ብዙ ያገኘው ነገር የለም። ምርጫ ቦርድ ያደረገው ያንን ነው። እኔ እውነቱ ለመናገር አማራና ኦሮሚያ ክልል ውስጥ ይሄን ያክል ሚኒንግ ትርጉም ያለው ምርጫ ይካሄዳል ብዬ አልጠብቅም። አማራ ክልል ደግሞ ሰምተናል፣ ከሰሞኑ ከፍተኛ ማስጠንቀቂያም እየተሰጠ ነው። ያ ማስጠንቀቂያ ህዝቡንም ወደ ምርጫ ጣቢያ እንዳይሄድ ያደርገዋል። ተወዳዳሪዎቹም ተማምነው የምርጫ ቅስቀሳም እንዳያደርጉ እንመረጣለን ብለው ወደ ምርጫ ወረዳዎችም እንዳይሄዱ ያደርጋቸዋል እና ከፍተኛ ችግር ይፈጥራል ብዬ አስባለሁ። እንዲህ ቀላል ነገር አይደለም። ይሄ ሁሉ ምርጫ ቦርድ የሚሰራቸው ስራዎች የሚያደርጋቸው ጥረቶች ሁሉ ከላይ ከቤተ መንግስት የመጣለትን ስራ ነው። እንዲህ አርጉ ብቻ ምንም አርጉና ምንም እንደምንም ስሉን እንደምንም ሳሉትና ምርጫ የሚባል ነገር ተካሄደ ይባል። ከዛ ኋላ ውጤቱ ችግር የለውም ነው። በቃ ይሄ ነው
እና ዴፊኒትሊ አንተ እንዳልከው የጠቅላይ ሚኒስትር አብይ አህመድ መንግስት ሽግግር የሚባልን ነገር በተደጋጋሚ ከተናገራቸው ነገሮች አንዱ የሽግግር መንግስት አያስፈልግም የሚል ነው። እና የሽግግር መንግስት አያስፈልግም የሚልበት ምክንያቱ ግልጽ ነው። አብይ የራሱ የሆነ ድሪም አለው፣ የራሱ የሆነ ፍላጎት አለው። ኢትዮጵያ ውስጥ እኔ ይህንን ነገር አደርጋለሁ ብሎ የገባቸው ብዙ ነገሮች አሉ፣ ለራሱም ለጓደኞቹም። እነዛን ነገሮች ለማድረግ ከኔ ሌላ ሰው መኖር የለበትም ባይ ነው። ሽግግር ምን እንደሚያመጣ ያውቃል። የሽግግር መንግስት ከተመሰረተ የአብይ ቦታ የት እንደሚሆን አብይ ያውቃል። ሰው አይኑ እያየ ያንን ቦታ ለቆ እሱ ቦታውን ለቆ ለሽግግር መንግስት ማስተላለፍ አይፈልግም። ይሄ ደግሞ የአብይ እኮ ብቻ እኮ እንትን ብቻ አይደለም እኮ ሌሎቹም መንግስታት እኮ የሽግግር መንግስት ብሎ መጡ እንጂ ልክ ሽግግር የሚሰራውን ስራ ሰርቶ ትሩ ህዝብ የሚፈልገው መንግስት እንዲያመጣ ያደረገ ማንም መንግስት የለም። አብይ ከነዚህ ሁለት መንግስታት ተምሯል። ስለተማረ ጭራሽ ሽግግር የሚባል ነገር ስሙንም መስማት አልፈለገም። እኔ ራሴ ሽግግር የምትሉትን ነገር እኔ ራሴ እሰራዋለሁ ባይ ነው። የሚሰራውን ስራ ደግሞ እያየን ነው። ሰው ግን ሽግግርን የሚፈራበት የማይፈልግበት ትልቁ ነው ዋናው ምክንያት አብይ ለስልጣን ለመቆየትና ይሄ ስሙን ለመገንባት ያለው ሱስ ከሁሉም መሪዎች የባሰና በጣም የተበላሸ አይነት ሱስ ነገር ይሄ የሆነ በሽታ አይነት ነገር ይመስለኛል። እኔ ከሱስም አልፎና ያ አለበት። ያ ስላለበት ለአንድም በህይወት እንደውም ሳስቦ አብይ በህይወት እያለ ከዛ ከተቀመጠበት የስልጣን ቦታ ላይ መነሳት የሚፈልግ አይመስለኝም። ልክ እንደ ካሜሩን መሪ እና ትልቁ ፍርሃቱ እኔ ራሴን ከስልጣን ውጭ አላይም የሚል ነው። እንደ አንድ የዲሞክራሲያዊ ስርዓት ምዕራፍ ማየው ባለፈው ጊዜ ሽግግራል ቀጥሎ ሽግግራል ኢትዮጵያ ወደዛ መመለስ የለባትም ይላል። የሽግግር መንግስት እኮ ሀገሮች በህይወት ዘመናቸው ኪሳራ ከገጠማቸው ሊያስቡት የሚገባው የመንግስት አይነት አይደለም ወይ? እና እንደው ቢያንስ የፖለቲካ እንደው ሰው የሆነ ሰው እንደው አስተሳሰቡን ራሱ በግልጽ እንደዚህ መቃወሙ በጣም ያስገርመኛልና ኢንጂነር ሰለሞን እንደው አንተ በዚህ ላይ አስተያየት ሰጥበት። መጀመሪያ በቀለሞቹ ላይ አንድ አስተያየት ልስጥ። በተለይ አረንጓዴን የቀድሞ የኢሃፓ ፕሬዚዳንት ረዳት ፕሮፌሰር ዝናቡ ያለው ነገር አለ። ለምርጫ ቦርድ ነው የተናገረው። አዲስ አበባ አረንጓዴ ነው ብላችኋል፣ ግን አረንጓዴ ለእኛ ግን ለኢሃፓ ግን አረንጓዴ ሳይሆን ቀይ ነው የሆነው። ስብሰባ እንኳን እናድርግ የህዝብ ስብሰባ እንጥራ ብንል ከልክላችሁናል ነው ያለው። ስለዚህ አረንጓዴ የተባሉት ሁሉ ቀይ ናቸው። ሌሎች ከተሞች ሁሉ ለማድረግ የምንሞክረው ኢሃፓ የሚሞክረው ህዝባዊ ስብሰባም ሆነ ሰላማዊ ሰልፍ የሚቻል አይደለም። እነዚህ እንግዲህ አረንጓዴ ተብለው ነው ሐረር፣ ባህር ዳር፣ ሐዋሳ አረንጓዴ ተብለው ነው በምርጫ ቦርድ። ግን ለምርጫ የሚቻሉ አይደሉም። ለምርጫ የሚያስፈልጉትን ከህዝብ ጋር መመካከርን በፍጹም የሚፈቅድ አገዛዝ አይደለም። ሌላው አብይ ያሻግራቸዋለሁ የሚለው ላይ አንድ ልል የምፈልገው ነገር አለ። ቅድም ታሪካዊ ዳራውን አሳይቻለሁ፣ በተለይ የሽግግር መንግስትን አስፈላጊነት። ችግሩ ምንድነው? ለምሳሌ አሁን የዛሬ ይሄ ወር ማርች የሴቶች ወር ነው የሚባለው። ማርች 8ን አስመልክቶ በሴቶች ላይ እንኳን የተደረገውን ጭቆና ብንወስድ፣ አራሶች ላይ የተደረገውን ጭቆና ብንወስድ መጀመሪያ በደርግ ጊዜ ታደለች ኃይለሚካኤል የምትባል የብርሃነ መስቀል ሚስት የ9 ወር እርጉዝ ሆና ነው የታሰረችው። አምባገነኖች እንዴት ፈሪዎች እንደሆኑ እና ልጇን የወለደችው እስር ቤት ነው። ደርግ ከወደቀ በኋላ ወያኔ ሲመጣም ብርቱካን ሚደቅሳ የ8 ወር ልጇን ለአሮጊት እናቷ ትታ ነው እስር ቤት የገባችው። ማጥፋት አልቻለች፣ ማሳደግ አልቻለች። ከዛ አይ ቲንክ አንተም ገለታው መታወቃት ይመስለኛል የእስክንድር ሚስት ሰርካለም ፋሲል ልጃቸውን ናፍቆትን እስር ቤት ነው የወለደችው። ቀለብ ስዩምም ያኔ የታሰረች ይመስለኛል። በኋላ ግን ድጋሚ በሱም በአብይ ጊዜም ታስራ ልጆቿን ለባሏ ነው ትታ የሄደችው። ምናውቃት እስረኛ መስከረም ልጇን የ7 ወር ልጇን ነው ትታ የታሰረችው። እንዲህ ፈሪና ጨካኝ ስርዓት ነው ኢትዮጵያ ውስጥ ያለው። ፈሪና ጨካኝ ስርዓት። መስከረም ልጇን ማሳደግ አይደለም ላይኗ እንኳን ሕክምና ማግኘት አልቻለችም። ይሄንን ስርዓት ነው መለወጥ ያለብን። በሽግግር መንግስት መተካት ያለበት። አብይ ያሻግራቸዋለሁ የሚለው ይሄንኑ አምባገነንነት እየደገመ ነው ያለው በከፋ ሁኔታ። እንዲያውም መዳረሻው ያልታወቀ ገነት አራጌ የምትባልም ልጅ አለች፣ የኢዜማ የሴቶች ኃላፊ ነበር ከሌሎች ወንዶች ጋር።
እንዲህ አይነት አስከፊና አስቀያሚ ስርዓት ነው ያለ። አራስን የሚፈራ መጫትን የሚፈራ እነዚህ ደካሞች ናቸው። ልጆቻቸውን ማሳደግ የሚፈልጉ ናቸው። ቤታቸው ውስጥ ስር ልታደርግባቸው ትችላለህ፣ ልትከታተላቸው ትችላለህ። ኤሌክትሮኒክ ዘመናዊ እንትን አለ። ግን ፈሪና ጨካኞች ናቸው። አብይም ይሄው የባሰ ሆኖ ነው የተገኘው እና መለወጥ አለበት። የሽግግር ሂደት ፖለቲካችን ሰው እንዲሸት የሚያደርግ የሽግግር ሂደት የግድ ያስፈልገናል። አመሰግናለሁ በጣም። በቀደም እንደዚሁ አንድ ውይይት ነበረን በዚህ ጉዳይ ላይ ከተወሰኑ ወገኖች ጋራ ከፖለቲካ መሪዎች ጋራ እና አንድ ወንድማችን አንድ የፖለቲካ መሪ ምን አለ፣ አሁን የሽግግር መንግስት ሐሳብ ኢትዮጵያ ውስጥ ሐሳቡ ቅዱስ ቢሆንም ግን ተግዳሮቶች አሉበት። ከተግዳሮቶቹ አንዱ የዋስትና ጉዳይ ነው። በተለይ እነዚህ ስልጣን ላይ ያሉ ሰዎች ይፈራሉ። ሽግግር መንግስት ሲቋቋም አንድ ከሽግግር መንግስቱ ውስጥ እንግዲህ አንዱ ዋናው አንኳር ጉዳይ የሽግግር ፍትህ ነው። የሽግግር ፍትህ አካል ይቋቋማል፣ ዲያሎግ ይመሰረታል እና በዛ ውስጥ የተጠያቂነት አለ። ስለዚህ የነብር ጅራት ጨብጠናል ነው ነገሩ፣ እስከምንሞት ድረስ በዚሁ እንቆያለን የሚል አስተሳሰብ ያላቸው ሰዎች አሉና ይሄ አሁን የሽግግር መንግስት ኢትዮጵያ ውስጥ ለማቋቋም አንድ ተግዳሮት ነው የሚል ነገር አነሳና እንደው ይሄንንም እስቲ ጨምራችሁ እዩትና አሁን የሽግግር መንግስት ተግዳሮት በኢትዮጵያ ውስጥ ምንድነው? ምን ተግዳሮት እስቲ እንደው በሰከነ መንገድ አምክህኖት በተሞላው መንገድ ስንት ተግዳሮቶች አሉብን፣ ምንስ እድሎች አሉን በሚለው ላይ አቶ ኤፍሬም በዚህ ላይ ጥናትም እንዳለ ስለማወቅ ሐሳብ ስጥበት እስቲ። ቴንክ ዩ። አንተ አሁን ያቀረብከው ይሄ የሽግግር ጊዜ ፍትህ ሲኖር ስለምንጠየቅ የሚለው ነገር ሪሊ ምክንያት ነው። ግን የሽግግር መንግስት ለማቋቋም ዳይሬክትሊ እኔ በቀጥታ የማየው ምክንያት አይደለም። ጀስት ፓሲቭ የሆነ ምክንያት ነው ለኔ እሱ። አይ ቲንክ ኢትዮጵያ ውስጥ የሽግግር መንግስት ለማቋቋም ብዙ ችግሮች አሉ። አንዱ ትልቁ ችግር ያው ፖለቲከኞቹ ራሳቸው እኮ ችግር ናቸው። መቼ የቀና የፖለቲካ እንትን አለ ኢትዮጵያ ውስጥ? የፖለቲከኞቹ ራሳቸው ችግሮች ናቸው እና ብዙ ችግሮች አሉ። ለምሳሌ የኢትዮጵያን የፖለቲካ ስርዓት ብንመለከት የኢትዮጵያ የፖለቲካ ስርዓት መሰረቱ ብሔር መሆኑ ፖለቲካችን የዜሮ ድምር ጨዋታ እንዲሆን አድርጎታል። ከዚህ በተጨማሪ እያንዳንዱ የፖለቲካ ተዋናይ ተቀናቃኝ ቡድን ስልጣን ተቆጣጥሮ እኔን ከጨዋታ ውጭ ያደርገኛል የሚል ፍራቻ የሚመስል ነገር ስላለበት የሽግግር መንግስት መሰረታ ሂደት ውስጥ መግባት ይፈራል። ይህ ፍርሃትና መንግስት የተቃውሞ ድምፅ ባሰማ በማንኛውም ኃይል ላይ የሚወስደው ጨካኝ እርምጃ አሁን ኢንጂነር ሰለሞን ያላቸው ጨካኝ እርምጃ ብዙዎች ውይይትና ድርድርን ትተው የትጥቅ ትግልን እንደ አማራጭ እንዲወስዱ ያደርጋቸዋል። የትጥቅ ትግልን እንደ አማራጭ ከወሰድክ ሽግግር ወደ ኋላ ቆየ ማለት ነው። ምክንያቱም ሽግግር የድርድርና የውይይት ውጤት ነው። ሌላው ኢትዮጵያ ውስጥ በአንድ በኩል በመንግስት ላይ እምነት የለም፣ በሌላ በኩል ደግሞ በተለያዩ የኢትዮጵያ የፖለቲካ ባለድርሻዎች መካከልም እንደዚሁ መተማመን የለም። ባለፉት 7 ዓመታት በተለይ ከትግራይ ጦርነት በኋላ ደግሞ በመንግስት በተቃዋሚ ቡድኖች እና በታጠቁ ኃይሎች መካከል አለመተማመን በከፍተኛ ደረጃ እየጨመረ መጥተው እነዚህ ኃይሎች ተወያይተው ችግር ከመፍታት ይልቅ አንዱ ሌላውን አሸንፎ ማጥፋት ነው የሚፈልገው። መጠፋፋት ባለበትና መተማመን በሌለበት ቦታ ደግሞ የሽግግር መንግስት መፍጠር ቀርቶ ቁጭ ብለን መነጋገርም አንችልም። ይሄ አንዱ ትልቅ ችግር ነው። ሌላው በዛሬዋ ኢትዮጵያ ውስጥ የብሔርና የሃይማኖት ክፍፍል አለ። ከዚህ ባሻገር ግጭት፣ ጦርነት፣ መፈናቀል አለ። እነዚህ ሁሉ ነገሮች ባሉበት ቦታ ላይ አገራዊ ስምምነት ላይ መድረስ ከባድ ነው። ሌላው ጠቅላይ ሚኒስትር ቅድም ያነሳ ነው። ጠቅላይ ሚኒስትር አብይ አህመድ በተከታታይ ሽግግር አያስፈልግም ብሎ ስለተናገረ ህዝብ ይሄ ነገር ጭንቅላት ውስጥ ገብቶት በጠቅላላ በለውጥ ሂደትም በሽግግር ላይ እንደው ተስፋው እየመነመነ መጥቷል። ባለፉት 50 ዓመታት የከሸፉትን 3 የሽግግር ሂደቶች ብንመለከት አንድም በተለያዩ አገዛዞች ራስ ወዳድነትና የተበላሸ አሰራር፣ አንድም በተቃዋሚ ኃይሎች መከፋፈልና እርስ በርስ መባላት የተነሳ በመሆኑ ኢትዮጵያ ውስጥ የሽግግር መንግስት ለማቋቋም ተቋማዊ ወይም ደግሞ መዋቅራዊ ችግር እንዳለ ቁልጭ አድርጎ ያሳያል። እና
እነዚህ ነገሮች ናቸው። አንዱ ትልቁ ችግር እንደዚህ ነው። አሁን እኮ እዚህ አሁን ባለንበት በዲያስፖራ ውስጥ ብትመለከት እኔ ዲያስፖራውን ለቅቄ ከመሄዴ በፊት የዛሬ አይ ቲንክ ወደ ከ1996-97 ዓመተ ምህረት ጀምሮ እስከ 2010-15 ድረስ እዚህ ዲያስፖራ ውስጥ የሚደረጉ ኢትዮጵያ ተኮር ስብሰባዎች በአንዳንዴ እኮ መርጠን ነበር የምንሄደው። ስብሰባዎቹ ጋር እሑድና ቅዳሜ የትኛው ጋር ሊሄድ እያልን ነበር የምንሄደው። እስኪ ባለፉት 5 ዓመታት በዚህ በዋሽንግተን ዲሲ አካባቢ ኢትዮጵያ ተኮር ተብሎ የመጣ ስብሰባ ንገረኝ። አንድም የለም። ቢኖር አንድ ነው ሜቢ የለም። ኢትዮጵያ ከማዕከል ወጥተን ሁላችንም ወደ ጫፍ ላይ ሄደናል። የኢትዮጵያ ፖለቲካ ከሰንተር ወጥቶ ወደ ጫፍ ሄዷል። የጫፍ ፖለቲካ ባለበት ቦታ አገር ላይ ተነጋግሮ አንድ የሆነ ትልቅ ውሳኔ ለመድረስ እጅግ በጣም ከባድ ነው። ምክንያቱም ለመነጋገር ወደ ማዕከል መምጣት ያስፈልጋል። የኢትዮጵያን ፖለቲካ ሰንተር ፔትል ፖለቲክስ ሳይሆን ሰንተር ፊገር ፖለቲክስ ነው። በጣም አስቸጋሪ የሆነ ፖለቲክስ ነው። እሱን ለመነጋገር ቦታ አይሰጥም። ሶሳይታል ካልቸራችንን ብትመለከት ኢንጀነራል የልህቁን ብትመለከት ይሄ ኮምፕሮማይዝ መደራረግ መሸነፍ ይመስለዋል። ፖለቲካል ካልቸራችንን ያለፉት 50 ዓመታት ፖለቲካል ካልቸራችንን ፖለቲካል ባህላችንን ብንመለከት ችግሮቻችንን ለመፍታት ሁላችንም ወደ ጠረጴዛ ሳይሆን ወደ ጫካ ነው ሄድነው። ይሄ ሽግግር መንግስት ለመፍጠርም እጅግ በጣም ትልቅ ችግር ውስጥ ከቶናል። አሁንም ያለው ትልቅ ችግር ካልተሰባሰብንና እነዚህን የዘረዘርኳቸውን ነገሮች አሸንፈን የታጠቁ ኃይሎችንም የተለያዩ ባለድርሻዎችንም አገር ቤት ያለውንም ውጭ ሀገር ያለውንም አንድ ላይ አሰልፈን እንዴት የሽግግር መንግስት እንፍጠር ብለን ተስማምተን የጠቅላይ ሚኒስትር አብይ አህመድ መንግስት ከመወገዱ በፊት ምን እንደሚተካ ዋስትና እጃችን ላይ ከሌለ አደጋ ላይ ነን። እሺ፣ አመሰግናለሁ አቶ ኤፍሬም። ኢንጂነር ሰለሞን በዚህ ጉዳይ ላይ ያለ ትንሽ እስቲ አቶ ኤፍሬም ያጠቆረውን ትንሽ እንደው ነጠብጣብ ላድርግበት፣ ነጭ ነጠብጣብና ተስፋ እንዲፈነጥቅ ላድርግበት። እውነቱን ነው ያለው። እንደዚህ አይነት አስከፊ ሁኔታ ላይ ነን። ነገር ግን ተስፋ የሚሰጡ ሁኔታዎች አሉ። ከነዚህ ውስጥ ለምሳሌ በዲያስፖራው ወደ 6 የሚሆኑ ስብስቦች በሽግግር መንግስት አመሰራረት ላይ ሀሳቦች ሰጥተዋል። ይሄ ጥሩ ጅማሮ ነው። የሀገር ኃላፊነትን መወጣት ነው። አገር ቤት በጣም ያው ቅድም እንዳልነው አፋኝ እና ጨካኝ መንግስት ስለሆነ ያሉትን ተቃዋሚ ፓርቲዎች ከሁለት ለይተን ማየት አለብን። በአንድ በኩል ከህዝብ ወገን ቆመው ትንንሽም ቢሆኑ የህዝብን ጥያቄዎች ለማጉላት ህዝብን ለማደራጀት የሚሞክሩ በተለይ ትብብር በሚባለው ውስጥ እንደ መኢአድ፣ እንደ እናት ፓርቲ፣ እንደ ኢህአፓ አሉ። በሌላ በኩል ግን ህዝቡን ተስፋ ያስቆረጡ ይመራሉ፣ ትግሉን ያስተባብሩናል፣ ይሄንን የዘር ፖለቲካ በሀገራዊና ዜጋዊ ፖለቲካ ይለውጣሉ የተባሉ ድርጅቶች ደግሞ ያለመታደል ሆነው ከመንግስት ጋር በመለጠፋቸው ህዝቡን በከፍተኛ ደረጃ አሳዝነውታል። ይሄ ሁኔታ ህዝቡ በአጠቃላይ ፖለቲካ የሚባልን ነገር በፊትም ከቀይ ሽብር ከምን ጋር ተያይዞ በነበረው ጥላቻ የመፍራት አባዜ አሁን አቶ ኤፍሬም አርቲኩሌት ባደረገው እና በገለጸው መንገድ ዳር መቆም አይነት አለመሰባሰብ ነገር እንመለከታለን። ነገር ግን እድሉ ቢሰጥ ጊዜው ቢገኝ ህዝባችን ጥቅሙን ለማስከበር አገሩን ለማረከብ እና አገሩን ለማሻገር እንደሚፈልግ ለምሳሌ የሐኪሞችና የጤና ባለሙያዎች እንቅስቃሴ ምሳሌ ፈንጥቋል። እዚህም እዛም የተባሉ ነገሮች አሉ። እነሱ የመሰባሰብና ጉልበት የመግዛት ነገር ነው እያጠራቸው የመጣው እና ሽግግርን በሚመለከት አንዱ ሌላው ትልቅ ችግር ቅድም ያነሳሁት ብዙዎች ወደ ፖለቲካው መሳብ አለባቸው፣ መምጣት አለባቸው። አገር የጋራ ኃላፊነት ነው፣ የጋራ ጉዳይ ነው። አንድ ኑረዲን ኢሳ የሚባል ልጅ አለ። አጭር ግጥም አለችው በጣም ደስ የምትል አክቹአሊ ምንድነው የሚለው እኔ ምን አገባኝ ነው ርዕሷ። እኔ ምን አገባኝ የምትለው ሐረግ እሱ ነው አገሬን ያረዳት እንደበግ የምትሰኝ ግጥም ልጽፍ አሰብኩና ምን አገባኝ ብዬ ቁጭ አልኩ እንደገና ይላል። በጣም ፖይግናንት ናት አክቹአሊ። እና ብዙዎቹ ምን አገባን
ሌሎቹ ያምጡት ውጤቱን ያምጡት የሚል ከዳር የመመልከትና የመተቸት አባዜ ይሄን ለመለወጥ ከፍተኛ እንቅስቃሴ ማድረግ ያስፈልጋል። የሽግግር መንግስት የሚመጣው ሀገሩ የኔ ነው በፖለቲካው ስልጣን የምሰጠው እኔ ነኝ የሚል እምነት እንዲያድርበትና ህዝቡ ወደዚህ እንዲመጣ በተቻለ መጠን በህዝባዊ ቢተኝነት በሰላማዊ የሚታገሉ የፖለቲካ ፓርቲዎችን በሚያደርጉት እንቅስቃሴ በትጥቅም ያሉ አላይስ በማብዛት አጋር በማብዛት ትግሉን ወደ አንድ ሊሰበሰብ የሚችልበትና ብዙ ስቴክሆልደርስ እንዳሉ በማመን ብዙ ባለድርሻዎች በሀገራችን እንዳሉና ሁሉም የድርሻውን እንዲጫወትና እንዲካፈል ለማድረግ በሚደረግ ጥረት የተሻለ ቀንና የሽግግር ሂደት ሊፈጠር ይችላል ብዬ አስባለሁ። አመሰግናለሁ ኢንጂነር ሰለሞን። ይሄ ውይይት በጣም አስፈላጊ ይመስለኛል። በተለይ ተግዳሮቶቹ ላይ መነጋገር ይኖርብናል። አንዳንድ ጊዜ አንድን ሐሳብ እንወደውና ግን ደግሞ ቁስሎቹ ተነካክተው ፍርጥርጥ ብለው ወጥተው ችግሮች ተነክሰው እንዲወጡ ብዙ ያለመፈለግ ነገር ይታያል እና ያ ጥሩ አይደለም። ያሉት ተግዳሮቶች በየውይይታችን ውስጥ እየወጡ ፖለቲከኞች ራሳቸውን ማየት ያስፈልጋል። ለዚህ አዲስ ሐሳብ ለዚህ ራዕይ ራስን ማዘጋጀት ያስፈልጋል። እቺ ሀገር ወደ ሽግግር ካልገባች እንደዚህ እየተጠለፈ ነው ህዝባችን የሚኖረው። ለውጣችን እንደዚህ እየተጠለፈ ነው የሚኖረው። በመሃል አለቀ ህዝብ እንደምታዩት ረሃብ ያን ሁሉ ሪሶርስ ይዘን ያን ሁሉ ውሃ ይዘን ያን ሁሉ አፈር ይዘን ነው ይሄ ገበሬ እየተራበ ነው ያለው። መከራ እያየን ያለ በሰላም እጦት መንቀሳቀስ አልቻለም። ስለዚህ ፖለቲከኞች ያሉትን አንዳንድ አመሎች ልበለው እንግዲህ እኔም እንደ ኢትዮጵያ ፖለቲካ ውስጥ ሳተፋለሁ እንደምል ሰው ራሴንም የማየት ነገር ያስፈልጋልና ለሚመጣ ለውጥ ራስን ማዘጋጀት ጥሩ ነው። ግን በአጠቃላይ አሁን አቶ ኤፍሬም ካልከው የተወሰነውን እየተጋራው አንዳንዱ ደግሞ ትንሽ እየተጋነነ ይመስለኛል። ለምሳሌ የቅርብ ጊዜ ታሪካችንን አሁን ነው ማስብ የነበረው አንተ ስትናገር ከዚህ በፊት ማንስተናል በውይይታችን ላይ አብይ አህመድ ሲመጣ እኮ በጣም ተራራቁ የምንላቸው የፖለቲካ ሰዎች እኮ ሲላቀሱ ነበር ተሰብስበው። ጠመንጃ ያነሳ ይቀር የለም። ያው እናንተ ግሩፕም ሳይቀር አቶ ኤፍሬም አክቲቪስት የተባለ በጣም ተራራቀ የምንለው ሰው ሁሉ እኮ ቤተ መንግስት ገብቶ ነበር። ሁሌ እኔ በጣም ያሳዝነኝ እኮ በአብይ አህመድ በጣም ማዝነው በዚህ ያ ሁሉ ኃይል በተሰበሰበበት ጊዜ ያንን ካፒታል ያንን ፖለቲካ ካፒታል ተጠቅሞ እኮ አገሪቱን ለትራንዚሽን ለሽግግር የህገ መንግስት አርቃቂ ኮሚሽን እንበለው ምን እንበለው ምክር ቤት የማቋቋም እኮ ጊዜ ነበር። ያንን ጊዜ አልተጠቀምበትም እና የተሰባሰቡበትን ያን ጊዜ ሳስብ ያ ሁሉ እርቅ ሳይ በቃ ይሄ የተለየ አመል ኢትዮጵያውያን አለብን ብዬ እንዳላምን ያደርገኛል። እና ዞሮ ግን ይሄንን ፓርሻሊ ነው በግማሽ ነው ችግር የለብንም ብዬ አላምንም። እኔም ራሴ የምጋራው የተለያዩ ስብስቦች ስለምሳተፍ ችግሮች አሉ። እነዛን እየቀረፍን ግን ለዚህ ለሽግግር ጊዜ ማውራት ብቻ ሳይሆን ለዛ እንድንዘጋጅ ራሳችንን ማመቻቸት ይጠበቅብናል። ፓርቲዎችም ሲቪክ ድርጅቶችም ይሄንን ማመቻቸት ይጠበቅብናል የሚለውን እገዛለሁኝ እንደ ኢትዮጵያዊ። እና እንደው አቶ ኤፍሬም በተለይ እስከ እድሎችስ እንደው ስጋቶችን አንስተሃል። ኢንጂነር ሰለሞን በዚህ ላይ ተሰጡበትና ወደ ማጠቃለያው እንሄዳለን። እድልስ ምንድነው ያላት ይቺ ምድራችን ይቺ እናት ሀገራችን? አሁን የሽግግር ጊዜ ቶሎ ነው መምጣት ያለበት። እንግዲህ ረጅም ጊዜ እቅድ አይደለም። አሁን ይሄ ህዝባዊ ቢተኝነት ተነስቶ የትጥቅ ትግሉ ማይሎ እኮ ይሄ ሰው እኮ ጥሎ ቢሄድ አብይ አህመድ እኮ ቶሎ አግኝቼ ምድር የምታስበው ስለ ሽግግር ጊዜ ነው፣ ነገር ሊሆን የሚችል ነውና እድሎቻችን ስንት ናቸው በሚለው ላይ ሐሳብ እንድትሰጡበት እና ሁለተኛ ደግሞ ይሄ የሽግግር ጊዜ ወይም የሽግግር መንግስት የሚለው ሐሳብ መሰባሰቢያ የትግል መሰባሰቢያ ጥላ ሆኖ ይሰባሰቡ ዘንድ ምሁራን ምንድነው ማድረግ ያለባቸው፣ ፓርቲዎች ምንድነው ማድረግ ያለባቸው የሚለው ላይ ካላችሁ የፖለቲካ ልምድም አካፍሉን አንዳንድ ሐሳብ። አቶ ኤፍሬም ካንተ ልጀምርና ወደ ኢንጂነር ሰለሞን እመጣለሁ። ኦራይት እኔ እድል ከሚለው አኳያ ላይ እድል የሚለው ቃል እዚህ ላይ እኔ ባልጠቀም ደስ ይለኛል። ኢትዮጵያውያን ኢትዮጵያውያን የሽግግር መንግስት እንዲፈጠር ምንድነው ማድረግ ያለብን የሚለው ነው ለኔ ትክክለኛው ጥያቄ። እሱ ነው ብዬ ነው እድል የሚለው ነገር ለዚህኛው ቦታ እኔ ጠቃሚ ነው ብዬ አላስብም። ፊት አያደርግም። ምንድነው ማድረግ ያለብን? ብዙ ነገሮች ማድረግ አለብን። አንደኛውን ቅድም ኢንጂነር ሰለሞንም ጠቅሶታል። ኢትዮጵያ ውስጥ
የተለያየን ባለድርሻዎች አለን። ቅድም እንዳልኩት የኢትዮጵያ የፖለቲካ ምህዳር መሀሉ ኦልሞስት ባዶ ነው ብለናል። አንዱ የመጀመሪያው ማድረግ ያለብን ነገር ወደ መሀል መምጣት ነው። ወደ መሀል መምጣት የግድ ወደ መሀል መምጣትና በፖለቲካ ከኛ ጋር ከማይመሳሰል ሌላ ኢትዮጵያዊ ባለድርሻ ጋር ተገናኝተን መነጋገር ፈጽሞ ልናልፈው የማይገባ ነገር ነው። ይህንን ማድረግ አለብን። ይሄ የግድ ነው። ምክንያቱም ኢትዮጵያ ውስጥ የተለያዩ ባለድርሻዎች አሉ። ግማሹ የታጠቀ ነው፣ ግማሹ በሰላማዊ እንግዲህ የሚታገል ነው። የተለያዩ ናቸው፣ ብቻ ብዙ ናቸው። ሲቪክ ባለድርሻዎች አሉ፣ ሲቪል ባለድርሻዎች አሉ፣ ሚሊተሪ ባለድርሻዎች አሉ፣ የቀድሞ ልህቃን አሉ፣ የብሔር ልህቃን አሉ። ኢትዮጵያ በዜግነት እንጂ ከዜግነት ውጭ ሌላ ነገር አያዋጣትም የሚሉ አሉ። ብዙ አይነት ኮንትሮች አሉ እና እነዚህ የተለያዩ ኃይሎች ወደ መሀል መጥተው የወደፊቷን ኢትዮጵያ እንዴት ነው የምንመለከተው? እቺንስ የምንመለከታትን የወደፊቷን ኢትዮጵያ እንዴት ነው የምናመጣት በሚለው ነገር ላይ ቁጭ ብለው መነጋገር መጀመር አለባቸው። በዲያስፖራ አካባቢዎች ላይ ቅድም ኢንጂነር ሰለሞን እንዳለው አንዳንድ ጅምሮችን አያለው፣ ተስፋ የሚሰጡ ጅምሮችን አያለው። ይሄ ግን አገር ውስጥ መሆን አለበት። ትልቁ ስራ መሰራት ያለበት አገር ውስጥ ነው። የሽግግር መንግስት የሚፈጠረው ዲያስፖራ ላይ አይደለም፣ ኢትዮጵያ ላይ ነው። ኢትዮጵያ ውስጥ ኢትዮጵያን የሚለውጡ ትልልቅ የፖለቲካ ስራዎች የሚሰሩት እዛው ኢትዮጵያ ላይ ነው። ከኢትዮጵያ ጀምሮ እዚህ ዲያስፖራ የሚጀመሩ እንቅስቃሴዎች እንዴት አድርገው ነው ኢትዮጵያ ውስጥ ሄደው ቆስቁሰው ይሄ በዲያስፖራ አካባቢ የተጀመረው መሰባሰብ ኢትዮጵያ ውስጥም መልክ ይዞ የሚመጣው ምን ሊደረግ ነው? እሱን መጀመር አለብን። ኢትዮጵያ ውስጥም መሰባሰብ መጀመር አለባቸው። ሌላው ትልቅ ቅድም ጠቅሼዋለሁ፣ ከታጠቁ ኃይሎች ጋር ኢትዮጵያ ውስጥ በተለይ በአሁኑ ጊዜ ህወሓት አለ፣ የአማራ ፋኖ የአማራ ብሔራዊ ፋኖ እንቅስቃሴ የአማራ ብሔራዊ እንቅስቃሴ አለ፣ የኦነግ ሸኔ የሚባለው አለ፣ ኦብነግ የሚባል አለ የኦጋዴን፣ እንደገና ደግሞ ጋምቤላና ቤሻንጉል ውስጥም ወደ 6 የሚጠጉ አትሊስት ሁሌ ስማቸው በተርታ የኦን ኤንድ ኦፍ ስማቸው የሚነሳ 6 የሚጠጉ አሉ። ግን መሳሪያ ያነሱ ኃይሎች እነሱ ብቻ አሉ። በተለያዩ የሀገራችን አካባቢ ላይ መሳሪያ ያነሱ አሉ። እነዚህ ግን በድርጅት ደረጃ ሪሊ በኢትዮጵያ ፖለቲካ ውስጥ ህወሓት 51 ዓመት አሳልፏል። ኦነግ 53ኛ ዓመቱ ነው። ኦብነግ 41ኛ ዓመቱ ነው። አማራ ፋኖ ገና 3ኛ ዓመቱ ነው። እነዛ ሁለቱ ግን ቆይተዋል እና እነዚህን ድርጅቶች ወደ መሀል አምጥተን ማነጋገር የኛ የሲቪሊያን ኢትዮጵያን ፖለቲካል ባለድርሻዎች ከፍተኛ ኃላፊነት ወስደን ማድረግ ያለብን ነገር ነው። የሚሊተሪ የታጠቁ ኃይሎችን ወደ መሀል ማምጣት ፈጽሞ ልናልፈው የማይገባ ነገር ነው። የሽግግር መንግስትን ባሰብን ቁጥር ሁሉ የታጠቁ ኃይሎችን ከግምት ውስጥ ማስገባት አለብን። ይሄንን ሳናስገባ እኛ ራሳችን እንፈጥራለን ብለን ብንሄድ ሪሊ እኔ የሚያዋጣ በአሁኑ የኢትዮጵያ ሁኔታ የሚያዋጣ አይመስለኝም። ከሁሉም ነገር በላይ ማድረግ ያለብን ይሄ በዲያስፖራ የተጀመረው ጅምር ወደ አገር ውስጥም ገብቶ ኢትዮጵያውያን የተለያዩ ባለድርሻዎች የጋራ መድረክ ፈጥረው እንዴት አድርገን ነው የወደፊቷ ኢትዮጵያ ምን መምሰል አለባት? ስምምነት ለመድረስ አለባቸው። እችን የወደፊቷን ኢትዮጵያ እንዴት እውን እናደርጋለን? ስምምነት ላይ መድረስ አለባቸው። የሽግግር መንግስትም የዚህ አካል ነው። ከዚህ ውጭ የሆነ ነገር አይደለም። አመሰግናለሁ አቶ ኤፍሬም። ኢንጂነር ሰለሞን ወደ አንተ ልምጣ። እንደዚሁ እንግዲህ እድሎች የሚለውን ቃል ከተጠቀምክበት ተጠቀምበት። እነዚህ በተለይ አሉ። ለምሳሌ ኢኮኖሚ ጉዳይ አሁን ማንንም አልመረጠም። አማራው፣ ትግሬው፣ ኦሮሞው ሁሉም መከራውን እያየ ነው ያለው። ይህንን ችግር ለትግል አብሮ መጠቀም ወደ አንድነት እንመጣ ዘንድ የሚያታግሉ ኃይሎች ሊጠቀሙባቸው የሚችሉ ጉዳዮች ይመስሉኛል። የጋራ ዕጣ ፈንታችን፣ ሪጂናል ጉዳዩ ደግሞ በተለይ አካባቢ ጉዳዩ የምታየው ነው። ምስራቅ አፍሪካ ከባድ ችግር ውስጥ ነው የገባው። መካከለኛው ምስራቅ ተጽዕኖ ከባድ ችግር ነው ያለው እና ይህንን እያየን ወደ አንድ መሰባሰብ ያስፈልገናል እና እንደው በዚህ ጉዳይ ላይ አንተንም ደግሞ ምልከታ እንስማ። እሺ፣ እድሎች አሉን ብዬ አስባለሁ። ምንድን ነው አንደኛው አሁን ይሄ ምርጫ ሲመጣ ግንቦት መጨረሻ ላይ ይመስለኛል ኢሌጂቲሜት እንደሆነ በጦርነት ላይ ባለች ሀገር ምንም ትርጉም ቢስ እንደሆነ ህዝባችንን ማንቀሳቀስ አለብን።
በዚህ በኩል 5 ባለድርሻዎችን ማንሳት ፈልጋለሁ። አንደኛው ደጋግሞ አቶ ኤፍሬም ያነሳው ትክክለኛ የታጠቁ ኃይሎች ናቸው። እነሱ አካል መሆን አለባቸው። አካል ብቻ አይደለም እንደውም ቀስቃሽ መሆን አለባቸው ብዬ አምናለሁ የሽግግር መንግስት እንዲመሰረት። ሁለተኛው አቶ ገለታው እንደናንተ አይነት ሚዲያ ያንተና አቶ መሳይ አይነት ሚዲያ አንከር ከፍተኛ ድርሻ መጫወት አለበት። ባለድርሻዎችን በማገናኘት ደረጃ ወደ ሽግግር መንግስት ተቀባይነት እንዲኖረውና ወደ ተግባራዊነት ሊገባ የሚችልበት ሁለተኛ ሶስተኛና አራተኛ ከተማ ውስጥ ያሉ ናቸው። ሲቪል ሶሳይቲ እና ፖለቲካ ፓርቲዎች እነሱ ባፈና ውስጥ ያሉበት ሁኔታ ነው ያለው እና ተዘጋጅተው ይጠብቃሉ። የሰራተኛ ማህበሮች አሉ፣ ፖለቲካ ፓርቲዎች አሉ። ነገር ግን እነሱ የሽግግር መንግስትን እንኳን እንደ አጀንዳ ቢያነሱ ከፍተኛ ተጽዕኖ ስላለባቸው በተጠንቀቅ የሚጠብቁ ናቸው። አምስተኛው ዲያስፖራው ነው። ስለዚህ እነዚህን ኃይሎች ከዲያስፖራው ሊጀመር ይችላል። ግን አቶ ኤፍሬም እንዳለው ዲያስፖራው ጀምሮ ያንን ወይ ወደ ታጠቁት ኃይሎች ማድረስ አለበት፣ ከተማ ውስጥ ላሉት እንደዚሁ ማስተላለፍ አለበት። ሚዲያው ግን በዋነኛነት የህዝብ አጀንዳ እንዲሆን ውይይት መጀመር አለበት። ምንድነው ውይይቱ? ይዘቱ ምንድነው ስንል እንዴት ነው የሽግግር መንግስት የሚመሰረተው? አንደኛ አካታች መሆን እንዳለበት ሁሉም እንዲስማሙ እና እንዲቀበሉት። የሚቀር የለም። በአገሬ ጉዳይ ያገባኛል የሚል አካታች ይሆናል የሚለውን ሁሉም ያው እንደ ኤምኦዩ አይነት ወይም ሜሞራንደም ኦፍ አንደርስታንዲንግ ወይም መግባቢያ ሰነድ እንዲሆን መስማማት ያስፈልጋል። ሁለተኛ ይሄ መግባቢያ ሰነድ የሚይዘው አንደኛ የሽግግር መንግስት ፓርላሜንት ይኖራል፣ አሴምብሊ፣ እዛ ውስጥ ወኪሎች ይኖራሉ። የተለያዩ ድርጅቶች ክፍሎች ግን ምንድነው መመደቢያ ኮታው ይሄንን መንግስት ለመጣል ክራይቴሪያ ሊሆን የሚችል አስተዋጽኦ ያደረጉ ሌላ ዲሞክራሲን ለመገንባት የሚረዱ እንዲህ ብለው ብቻ ተስማምተው ክራይቴሪያ አውጥተው በዛ መሰረት ያንን መሙላት ያስፈልጋቸዋል። ከዛ ውስጥ ነው እንግዲህ ጠቅላይ ሚኒስትር አድርገው ጊዜያዊ የሽግግሩ መንግስት መዋቅር እንትኑ ሊቋቋም የሚችለው። ግን ይሄንን ሰነድ ሊስማሙበት ያስፈልጋል። እኔ ብቻ ነኝ መጥቼ በጉልበት ወይም ሁሉንም እጠቀልላለሁ የሚል ሐሳብ እሳቤ እንዳይኖር ወይም ደግሞ በማስተባበር ህዝቤን ከውስጥ ህዝባዊ ቤተኝነት ቀስቅሼ እኔ ደሜና ጉልበቴን ስላፈሰስኩ ሌሎቹም በኔ ተርም ነው ማመጣ የሚል ሐሳብ እንዳይኖር ሁሉም ኢትዮጵያ የጋራ ሀገራችን ነው በሚለው ሰነድ ከተስማሙ በኋላ እንዴት ነው ድርሻችን? ጊዜያዊ ነው ይሄ። አንዱ ትንሽ ቢያገኝ አንዱ ብዙ ቢያገኝ ለ2-3 ዓመት የሚቆይ ነው። ከዛ በኋላ ያው ትራንዚሽናል ጀስቲስ ይኖራል፣ ጥፋት ላጠፉት የህገ መንግስት ሪቪው ይኖራል። እንደገና ደግሞ ኮምፒቲቲቭ የሆነ እውነተኛ ኤሌክሽን ስለሚኖር ህዝቡ የሚወደውን የሚመርጥበትን ሁኔታ እንመለከታለን። የታጠቁ ኃይሎች ወደ መከላከያ የሚገቡ ወደ ፌደራል ፖሊስ የሚገቡ ይገባሉ፣ ተሰናብተው የሚሄዱ ይኖራሉ። እነዚህን የሚሰራ መንግስት ስለሆነ አሁን በወንበር ድልድሉ ሊያጣላ አይገባም። ለሀገር ማሰብ ያስፈልጋል። ይሄንን ግን ወይ ከዲያስፖራ ወይ ከታጠቁ ኃይሎች ነፃነት ሪሌቲቭ ነፃነት ያላቸው ወይ ከሚዲያው ይሄንን በማቀናበር እና በማቀናጀት በኩል ስራ መጀመር አለበት ብዬ አስባለሁ። እና አሁን ምርጫው አካባቢ ሊመጣ የሚችለውን እድል በመጠቀም መንግስት ሌጂቲሜሲ ለማግኘት ጩኸቱን ሲያበራክት፣ በዚህ በኩል ግን የተቃዋሚው እና ባለድርሻው ቀደም ያልኩት 5ቱ ባለድርሻዎች በራሳቸው ሊንቀሳቀሱ የሚችሉበት መንገድና የራሳቸውን አጀንዳ የሱን አጀንዳ መቀበል የምርጫ አጀንዳ ሳይሆን የራሳቸውን አጀንዳ ተግባራዊ ሊያደርጉ የሚችሉበትን እንቅስቃሴ መቀጠል አለባቸው ያምናለሁ። ሚዲያዎች ከፍተኛ ሚና በዚህ በኩል አላቸው ያምናለሁ። ጨርሻለሁ። ሌላ አንዲት ነገር ላንሳና በዚሁ እናጠቃልላለን። አብይ ያለ ሽግግር መንግስት ውይይት መጀመር ምን ትርጉም አለው? አብይን እንዴት አስገድዶ የሽግግር መንግስት ሂደቱ አካል እንዲሆን ማድረግ ይቻላል የሚለውን ጠይቁልኝ ያለ አንድ ተከታታያችን አለና በዚህ ጥያቄ ላይ አስተያየት ስጡና በዚሁ ፕሮግራማችንን እናጠቃልላለን። አቶ ኤፍሬም ካንተ ልጀምር። ከዚህ ፊት የጻፍኩት ጽሁፍ ላይ እሱን ያጠቃልልኩ ይመስለኛል፣ ትዝ ይለኛል። ሁለት አይነት ብዙ አይነት መንገዶች አሉ። እኔ ሁለት አይነት መንገዶችን እመለከታለሁ የሽግግር መንግስት ምስረታን በተመለከተ። አንደኛው አሁን እኔም ኢንጂነር ሰለሞንም ባለው መንገድ የተለያዩ ባለድርሻዎች ኢንክሉዲንግ ይሄ የታጠቁ ኃይሎችና ሌሎችም የተለያዩ የኢትዮጵያ ባለድርሻዎች አንድ ፎረም መፍጠር ከቻሉ ጠንካራ ፎረም ሪሊ መፍጠር ከቻሉ እነሱ አገር ውስጥ ትግል ይካሄዳል። እዚህ ላይ እንደገና የመሳሪያ ትግል ይካሄዳል።
ይሄ በሚካሄድበት ሁኔታ ላይ እነዚህ ኃይለኛ ግንባር የፈጠሩ ኃይሎች ጠቅላይ ሚኒስትር መንግስት አብይ መንግስት በተላከመ ቁጥር ለራሱ ለአብይ ጥያቄ ማቅረብ ይችላሉ። እናንተ የብልጽግና ፓርቲ ራሱ ተሳታፊ የሚሆንበት ሌሎችም የተለያዩ የሀገራችን ባለድርሻዎች ተሳታፊ የሚሆኑበት የሽግግር መንግስት እንዲመሰረት እንፈልጋለን እና ኢትዮጵያን ለሽግግር መንግስት አዘጋጅ ብለው ቁልጭ ያለ መልዕክት መስጠት ጥያቄ መጠየቅ አለባቸው። ጠቅላይ ሚኒስትር አብይ አህመድ መንግስት ምንድነው መልሱ የሚሆነው? መልሱ የሚሆነው ያን ጊዜ ይሄ ጥያቄ በሚቀርብበት ጊዜ የአብይ መንግስት ያለበት ሁኔታ ይወስነዋል። ይሄንን የኃይል ሚዛኑ ወዴት የሚያመዝነው? የኃይል ሚዛኑ በትንሽም ቢሆን ለአብይ የሚያመዝን ከሆነ አብይ ያው በዚህ በእምብታ ይቀጥላል። ግን የኃይል ሚዛኑ ለተቃዋሚ ኃይሎችና ለታጠቁ ኃይሎች እያደላ በሄደ ቁጥር ግን ይሄ አብይ የጠየቀው እንትና ማነው እነዚህ ተቃዋሚዎች የሚጠይቁትን ጥያቄ አብይ የመቀበል ሁኔታ ካልዛም እንደነ መንግስቱ ኃይለማርያም አገልጥሮ የመጥፋት እድል ነው ያለው። አንደኛው የሽግግር መንግስት ሊፈጠር የሚችልበት መንገድ አንዱ ይሄ ነው። ሁለተኛው አብይ ይህንን ጥያቄ አልቀበልም ካልና ክሊር የሆነ የበላይነት በሌለበት ሁኔታ እነዚህ ኃይሎች የተፈጠረው ፎረም ይሄ መድረኩ እስካለ ድረስ መድረኩ በህዝባዊ እምቢተኝነትም በትጥቅ ትግልም ባልገዛም ባይነትም የአብይን መንግስት ማሸበር አለበት። የሽግግር መንግስቱ ግን ተፈጥሮ ሊቆይ ይችላል እኮ ምንም ችግር የለውም እኮ። እኔ እንደውም በጣም የምፈልገው አብይ ከመውደቁ በፊት አብይን የሚተካው አካል መኖሩ መታወቅ አለበት። በሁለተኛው መንገድ፣ በመጀመሪያው መንገድ አብይ ራሱ ያለበት የሽግግር መንግስት አብይ ዲዛይኑ አብይ ያለ ዲዛይን መደረግ አለበት። አብይ እምቢ ካለ ግን የሽግግር መንግስቱ መመስረት አለበት። እሱን የሚተካው ምን እንደሆነ መታወቅ አለበት። ያ አብይን የሚተካው ኃይል የኢትዮጵያ ህዝብ ካወቀውና ኦል ኢንክሉሲቭ ኃይል ከሆነ እኔ ትልቅ ተስፋ አለን ብዬ አስባለሁ። በተለይ ይሄ ኢንክሉሲቭ የሚሉት ነገር ቀላል ይመስላል በተደጋጋሚ ስለሚባል፣ ግን ኤክስትሪምሊ በተለይ ለኢትዮጵያ በጣም እጅግ በጣም አስፈላጊ የሆነ ነገር ነው። ስለዚህ የሽግግር መንግስት ተፈጥሮ ቆይቶ አብይን ከስልጣን ማስወገድ ነው በትግል። አብይ ከስልጣን ሲወገድ ወይ እዛው አዲስ አበባ ሲጠፋል፣ ወይ ይታሰራል፣ ወይ ኤሚሬትስ ይሄዳል። ኤሚሬትስ ሲሄድ አሁን እንደ መንግስቱ ኃይለማርያም አይነት ጊዜ አለ የሚፈጠረው። ማን ወደ ስልጣን እንደሚሄድ ኦልሬዲ የታወቀ ነው። ያ ወደ ስልጣን የሚሄደው መንግስት በትክክል ስለሚታወቅ ኦል ኢንክሉሲቭ ኢትዮጵያን የሚፈልጉት ተስማሙበት ስለሆነ የሚጀምርበት ጊዜ ይታወቃል። የስምምነቱ አካል ነው። የሽግግሩ መንግስት ስራውን ጨርሶ የሚከስሙበትና በምርጫ ወደሚቀጥለው ምዕራፍ የምንሄድበት ጊዜም ይታወቃል። የሽግግሩ መንግስት የሚሰራቸው ስራዎችም ይታወቃሉ። ተጽፎ መቀመጥ አለባቸው። ምን አይነት ስራ ይሰራል? ህግ እንዴት ያወጣል? እነዚህ መታወቅ አላቸው። ውሳኔ እንዴት ይወስናል? እነዚህ መታወቅ አለባቸው። መታወቅ ብቻ ሳይሆን በሽግግሩ ጊዜ ቻርተር ውስጥ መቀመጥ አለባቸው። እንዲህ አይነት የተዘጋጀ አካል ካለን እኔ ብዙ ችግር አይገጥመንም ብዬ አስባለሁ። እዚህ ችግራችን እንደዚህ አይነቱን አካል ማዘጋጀቱ ነው። ኢንጂነር ሰለሞን ሶስት ነገሮችን ልጨምር። እንዳለው አቶ ኤፍሬም አስቀድሞ ነው እንጂ መዘጋጀት ያለበት ይሄ ነገር ትልቅ ጥቅም ነው ያለው አስቀድሞ ቢዘጋጅ። አንደኛ ድንገት የአብይ መንግስት ሊወድቅ ቢችል ብዙ ሲናሪዎች ወይም ቢሆነኞች ሊኖሩ ይችላሉ። ኢኮኖሚው በጣም እየዳሸቀ ነው ያለው፣ ሚስማኔጅ እየተደረገ ነው፣ ሙስና በጣም ከፍተኛ ነው። አሁን ያለው ደግሞ አካባቢያዊ ሁኔታ ሁሉ ትልቅ ተጽዕኖ ሊያደርግበት ይችላል። መፈንቅለ መንግስት ሁሉ ሊኖር ይችላል። ስለዚህ እነዚህም ቢሆነኞች ሁሉ ለመከላከል የሚያስችለው ዝግጅት ተደርጎ ነው፣ ቅድመ ዝግጅት ተደርጎ ነው። በጣም አስፈላጊ ነው እንጂ አብይ እያለ ነው ይሄን ቅድመ ዝግጅት መጀመር ያለበት። እሱም ሳይውል ሳያድር መሆን አለበት ይሄንን ለመስራት። አንደኛው ይሄ ነው። ሁለተኛ ይሄ የተዘጋጀ አካል እንዳለ ካየ ቅድም ያልኳቸው የህዝብ ክፍሎች እንዲሁ እጃቸውን አጣጥፈው የሚያዩ ይደፋፈራሉ። አንዱም ፍርሃታቸው ነው። ይሄ ሰውዬ ከሄደ በኋላ ምን አይነት ሁኔታ ይከተላል ኢትዮጵያ ውስጥ የሚል ፍርሃት ነው። የዘር ፍጅት ሊከተል ይችላል። ስርዓት አልበኝነት ሊመጣ ይችላል። የዚህ ፍርሃት ያላቸው ዜጎች አሉ። እውነተኛ ፍርሃት ነው። ይሄ ሊሆን እንደማይችል የተዘጋጀ አካል እንዳለ ማሳየት ብዙ ህዝብ እንዲደፈርና በዚህ ዙሪያ እንዲሰባሰብ ያደርገዋል። ሶስተኛው ዓለም አቀፍ ህብረተሰቡ ነው። ዓለም አቀፍ ህብረተሰቡ ከአብይ አማራጭ ሌላ ለማየት አንችልም እያሉ ደጋግሞ ይናገራሉ።
ይሄንን ለማሳየት የምንችልበት ሁኔታ እንዳለ ይተማመናሉ። ይሄንን ለመደገፍ ፈቃዳቸው ይሆናል። በእነዚህ 3 ምክንያቶች ይሄ አካል የሚፈጠርበትን ሁኔታ ተባብረን መጀመርና ማስኬድ ይኖርብናል እና ጊዜ ደግሞ የሚሰጥ አይደለም። አመሰግናለሁ በጣም የዚህ ወንድም ጥያቄ እውነተኛ ፕራክቲካል ጥያቄ ነው እኔም ሳየውና ይሄ ሰው በተደጋጋሚ ያረጋግጧል። የሽግግር መንግስት አይደለም ፈቃደኛ ሊሆን አጀንዳም እንኳን የብሔራዊ ምክክር ውስጥ ዝም ብሎ የስሙላ ምክክር እንኳን ተፈጥሮ እዛ ላይ እንኳን ስሙ እንዳይነሳ የማይፈልግ ሰው ነውና መገደድ አለበት። ስለዚህ እንደዚህ አይነት አስተሳሰብ ያለው ሰው በግድ እጁ ተጠምዝዞ ሀገራችን ወደ ሽግግር መግባት አለባት። ይሄን ለማድረግ ህዝባዊ እምቢተኝነት ወሳኝ ነው። ኢትዮጵያውያን ሁሉ ይሄ አሁን ቅድም ያነሳነው ነገር ነው። የሽግግር መንግስት ይቋቋም የሚለው ሐሳብ አሁን አሰባሳቢ የትግል ጥላ ሊሆን ይገባዋል። በዚህ የቅርብ ጊዜ መቼም የረጅም ጊዜ እቅዳችን ሀገራችን ወደ ዲሞክራሲ እንድትገባ ወደ መልካም አስተዳደር እንዲፈጠር ሀቀኛ ምርጫ እንዲኖር ምንለው ብዙ ነገር አለ። ሽግግር ፍትህ እንድናይ ነው። ይህ አጭር ጊዜ ግቡ ግን ኢትዮጵያ ውስጥ የሽግግር ጊዜ እንዲፈጠር የጽሞና ጊዜ ምድሪቱ እንድታይ ስለሆነ ይሄንን መሰባሰቢያ ይሄንን አጀንዳ መሰባሰቢያ ጥላ አድርገው አታጋዮች ሁሉ ይሄን ስርዓት መግፋት እና ማስገደድ እጅ መጠምዘዝ ይኖርባቸዋል። ስለዚህ ህዝባዊ እምቢተኝነት በከተሞችም አካባቢ ያሉ ወጣቶች እምቢ ማለት የሽግግር መንግስት በምድራችን ይቋቋም ይሄ ምዕራፍ እንዳያልፈን ተመልከቱ። አሁን ይሄ የሚወጡ ሪፖርቶች እንኳን የተቀባቡ ሪፖርቶች አቶ ኤፍሬም ያለው ዳታዎች እንኳን በሚገባም ያልተሰበሰቡ ሆነው ግን አማራ ክልል ላይ የሚያሳዩት እነሱ ያመኑት እንኳን ሪፖርት የሚያሳዩ ምርጫ ማድረግ አይቻልም፣ ትግራይ ምርጫ አይደረግም፣ ኦሮሚያ ክልል በቢጫ ውስጥ ነው ታረገው ይላሉና ይሄንን እምቢ ማለት ያስፈልጋል። እጅ መጠምዘዝ ያስፈልጋል። ሀገራችን ኢትዮጵያን የምታክል ትልቅ ሀገር ምርጫ እንደዚህ መጫወቻ ልታደርገው አይገባም የሚል ወጣት መነሳት መቻል አለበት። ህዝባዊ እምቢተኝነት አይ ቲንክ ይሄን የማድረግ አቅም ጉልበት ይኖረዋልና እንደው በእውነት እጅግ በጣም አመሰግናለሁ። በዚህ ጉዳይ ላይ ውይይታችን ይቀጥላል። በሚቀጥሉትም ጊዜያት እንደዚሁ የፖለቲካ ልምድ ያላቸው የሀገራቸው ጉዳይ የሚያሳስባቸው ሰዎችም እንደዚሁ ጥሪ አድርገን በዚህ ተመሳሳይ ጉዳይ ላይ ውይይት እናደርጋለን። ለዛሬው ኢንጂነር ሰለሞን፣ አቶ ኤፍሬም ጊዜያችሁን ስለሰጣችሁን በእውነት በአድማጭ ተመልካቾች ስም እጅግ በጣም አመሰግናለሁ። አንከር ሚዲያንም እንደዚሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። Thank you.